መንፈስ ቅዱስ በእናንተ ላይ በመጣ ጊዜ ኃይል ትቀበላላችሁ። የምትሆኑት ምንድነው? ምስክር ነው የምትሆኑት። አንዱ ማአት መድኃኒት ተሸክሞ ነው የመጣው። የሳሪስ ፖሊስ ጣቢያ ጋር ነበር ያገኘነው። መጣ ሞቱን ቤተሰብ የሚጠባበቅበት የቃሊቲ ልጅ ነው። ፋይናሊ ጸለይለት፣ መንፈሱ ጮሆ ወጣ፣ በሰላም ሄደ። ምንም አልሰሙም። ሰማርያ ምንም አልሰማችም ስለ እግዚአብሔርን አንድ ጠንቋይ ላይ ከመተካታችን በፊት በፍጹም እግዚአብሔር የማያውቅ ትውልድ መሆን አለበት። ሌላ ከተማ ያልተሰማ ህዝቡ ልጅ ቀቅሎ የዛሬ ያንቺን ልጅ እንብላ ነገ ያንቺን ልጅ እንብላ ተብሎ ወረፋ የተያዘባት ምድር ነው። ትናንትና ምንድን ነበር የሚሆነው? በ5 ብር ነው። በ5 ብር ምን የተጨፈለቀ ምናምን የጎሞር 8ኛ ኩስ ነው የሚሸጠልሽ። ይሄ አሁን የምትለው ነገር አለው የሰማይ መስኮት ጠቅላላ ቢከፋፈት አለ። ይሄ ከጎተራን ተው የሰማይ መስኮት ጠቅላላ ቢከፈት አይሆንም። በነጋታው ነው የሆነው። ምክንያቱም አንድ ቀን መታገስ እኮ ነው። ችኩል እኮ የሚሉ ሰዎች አሉ አንዳንድ ሰው። አሁን ሌላው ሰው ስላልተጠራጠረ እንዳይመስላችሁ አንዳንድ ጭጭ ማለት ጥሩ ነው። ምን አይነት መውረድ ነው? ምን አይነት ስህተት ነው ያገኛቸው? ምን አይነት ስህተት ነው? ስህተትም እኮ ልክ አለው። ምን አይነት ስህተት ነው ያገኛቸው? ሜሲን አንስተን መሲሁን ካልተነሳ ነው ከባድ እላለሁ። ንግግሩ ግን ከጣሳ ከምናምን ልንጀምር እንችላለን። የኛ አምላክ የነገስታት ንጉስ የጌቶች ጌታ ያቀረበን ምህረት ያደረገልን ያልናቀን ከፊቱ ያላባረረን ሃሌሉያ። ጉዴን የነገረኝን ኑ ብሎ ይመጣል ሰው ጉዱ ተነግሮት የትንሽ ደቂቃ ዲያሎግ እንኳን እችን ሴት እንስራ አሰብሯል። ከተማውን አሰብስበው አስመጥቷል። ከታናሽ እስከ ታላቅ የሆነ ህዝብ ሁሉ ታላቁ የእግዚአብሔር ኃይል ይሄ ነው እያለ ነው። ደግሞ ብዙ ህዝብ ነው። ታላቅ እስከ ታናሽ ነው የሚለው በፍጹም ያ ኢየሱስን 2 ቀን የሰማ ትውልድማ ባይኖር ነው እንጂ ጠቅላላ የሁሉ ህዝብ ሊሞት አይደል? በጣም ልታሞኙኝ ካልፈለጋችሁ ሊያልቃችሁ። ስለዚህ ወደ እውነቱ እንምጣና ምን ታዲያ እንደው በቃ ዶክተር አዞልኛል እቺን ነገር ብሎ ከፋርማሲ ገዝቶ በደንብ አሽጓት ቆንጆ አድርጎ በላስቲክ ብሎ በፕላስተር አድርጎ ትራሱ ስር ቢያረቅ አይፈወስም። በየሄደበት ነው የሚቀበለው አለ። በየሄደበት አንተ እኮ ኢየሱስ ቢያልቅ ኖሮ ጨርሰው ነበር አለ። በየሄደበት ነው የሚቀበለው አለ። አሁንም መፍትሄው እሱ ነው። ዝም ካልን አጋንንቱ ይፈነጫል። ዝም ካልን እንደዚህ አሳመማቸው የተባሉ ሰዎች ደግሞ ገደላቸው እንሰማለን። እኛ እንቅደመው። ክብር ለእግዚአብሔር ይሁን። ወንጌል ይዘን እንግባ። በቃ አንዳንዴ ኢትዮጵያን ከመውደዳቸው የተነሳ አፈሯ መድኃኒት በፍጹም የኢትዮጵያ አፈር መድኃኒት ሊሆንም ለዘላለም እግዚአብሔር አጀንዳ የለው። ቅጠሏን መድኃኒት የማድረግ አጀንዳ የለው። ባንዲራዋን መድኃኒት የማድረግ አጀንዳ የእግዚአብሔር መድኃኒት አንዴ መጥቷል። ኢየሱስ ነው። ጌታ የተመሰገነ ይሁን። ሐዋርያት ሥራ ምዕራፍ 8 ለሶል እየነገርኩት ነበር። እንግዲህ እንዳለ ዝማሪያችሁ ማችሁ ውስጤ ከያስኩት መልእክት ጋር መንፈስ ቅዱስ ስለሚያውቅ አገናኝቶታል። እግዚአብሔር የተመሰገነ ይሁን። ሐዋርያት ሥራ ምዕራፍ 8 በጌታ በኢየሱስ ክርስቶስ ስም አነባለሁ። 13 ቁጥሮች አንድ ላይ እናነባለን። በዚያን ቀን በኢየሩሳሌም ባለች ቤተክርስቲያን ታላቅ ስደት ሆነ። ሁሉም ከሐዋርያት በቀር ወደ ይሁዳና ወደ ሰማርያ አገሮች ተበተኑ። በጸሎትም የተጉ ሰዎች እስጢፋኖስን ቀበሩት፣ ታላቅ ልቅሶም አለቀሱለት። ሳውል ግን ቤተክርስቲያንን ያፈርስ ነበር። ወደ ሁሉም ቤት እየገባ ወንዶችንም ሴቶችንም እየጎተተ ወደ ወህኒ አሳልፎ ይሰጥ ነበር። የተበተኑትም ቃሉን እየሰበኩ ዞሩ። ፊልጶስም ወደ ሰማርያ ከተማ ወርዶ ክርስቶስን ሰበከላቸው። ህዝቡም የፊልጶስን ቃል በሰሙ ጊዜ ያደርጋት የነበረውን ምልክት ባዩ ጊዜ የተናገረውን በአንድ ልብ አደመጡ። እርኩሳን መናፍስት በታላቅ ድምጽ እየጮሁ ከብዙ ሰዎች ይወጡ ነበርና ብዙም ሽባዎች፣ አንካሶች ተፈወሱ። በዚያችም ከተማ ታላቅ ደስታ ሆነ። ሲሞን የሚሉት አንድ ሰው ግን እኔ ታላቅ ነኝ ብሎ እየጠነቆለ የሰማርያን ወገን እያስገረመ ቀድሞ በከተማ ነበር። ከታናናሾች ጀምሮ እስከ ታላላቆች ድረስ ታላቁ የእግዚአብሔር ኃይል ይህ ነው እያሉ ሁሉ ያደምጡት ነበር። ከብዙ ዘመን ጀምሮ በጥንቆላ ስላስገረማቸው ያደምጡት ነበር። ዋው! ነገር ግን ስለ እግዚአብሔር መንግስትና ስለ ኢየሱስ ክርስቶስ ስም እየሰበከላቸው ፊልጶስን ባመኑት ጊዜ ወንዶችም ሴቶችም ተጠመቁ። ሲሞንም ደግሞ ራሱ አመነ፣ ተጠምቆም ከፊልጶስ ጋር ይተባበር ነበር። የሚያደርገውንም ምልክትና ታላቅ ታምራት ባየ ጊዜ ተገረሙ። ቁጥር 14 በኢየሩሳሌምም የነበሩት ሐዋርያት
የሰማርያ ሰዎች እግዚአብሔርን ቃል እንደተቀበሉ ሰምተው ጴጥሮስና ዮሐንስ ሰደዱላቸው። እነሱም በወረዱ ጊዜ መንፈስ ቅዱስን ይቀበሉ ዘንድ ጸለዩላቸው። በጌታ በኢየሱስም ብቻ ተጠምቀው ነበር እንጂ ከነሱ በአንዱ ላይስ እንኳ ገና አልወረደም ነበር። በዚያን ጊዜ እጃቸውን ጫኑባቸው፣ መንፈስ ቅዱስንም ተቀበሉ። ሃሌሉያ። ይህንን አጠር አድርጌ እንግዲህ ከጊዜ አንጻር እሱን እግዚአብሔር በሚሰጠኝ ኃይል አገለግላቸዋለሁ። እግዚአብሔር ደግሞ ልባችንን ከፍቶ መልካም ነገር ውስጣችን ይቀመጣል። አሜን። እግዚአብሔር የተመሰገነ ይሁን። ከቁጥር 4 ብጀምረው ጥሩ ነው። ምን ይላል? የተበተኑትም የእግዚአብሔርን ቃል እየሰበኩ ዞሩ ይላል። በእኛ ህይወት የተፈጸመው እንደሱ ነው። በተበተንበት የእግዚአብሔርን ቃል እየሰበክን እየዞርን ነው። ክብር ለእግዚአብሔር ይሁን። እንዲሁ ነው የሚሆነው። የተበተኑትም ቃሉን እየሰበኩ ዞሩ ይላል። ይሄ ምዕራፍ 8 ከመምጣቱ በፊት ምዕራፍ 1 ላይ ሐዋርያት ሥራ ጌታ ኢየሱስ ክርስቶስ ከማረጉ በፊት ለሐዋርያት የሰጣቸው መልእክት ነበር። ምንድነው ያለው? አሁን እንዳትወጡ አለ። ነገር ግን ከጥቂት ጊዜ በኋላ እኔ ምን ልክላችኋለሁ? መንፈስ ቅዱስ ልክላችኋለሁ። መንፈስ ቅዱስ ሲመጣ ምንድነው የምትሞሉት? ኃይል ትሞላላችሁ። ኃይል ስትሞሉ መንፈስ ቅዱስ ሲመጣ ኃይል ትሞላላችሁ። ኃይል ከተሞላችሁ በኋላ በቤት ነው ምስክርነት የሚጀምሩት። በኢየሩሳሌም፣ ከዛስ በይሁዳ፣ ከዛስ በሰማሪያ፣ ከዛስ እስከ ምድር ዳር ድረስ ምስክሮቼ ትሆናላችሁ። የመንፈስ ቅዱስ መምጣት ዋናው ነገር እሱ ነው። መንፈስ ቅዱስ ሲመጣ ኃይል ትሞላላችሁ። ኃይል ስትሞሉ ወዲያው የምትሆኑት ምስክር ነው። አሁን እንግዲህ መንፈስ ቅዱስ መጣብን የሚሉ ሰዎች እዚህም አገር ታያላችሁ። ናይጄሪያ ምንን የበካከሉ በመንፈስ ቅዱስ ስም የሚደረገው መንፈስ ቅዱስ በቃ በግልጽ ተነግሯል። መንፈስ ቅዱስ በእናንተ ላይ በመጣ ጊዜ ኃይል ትቀበላላችሁ። የምትሆኑት ምንድነው? ምስክር ነው የምትሆኑት። ወዲያው መንፈስ ቅዱስ የተሞላ ሰው ወዲያው አንደኛ ራሱን አያከብረው። ሲመጣ ማን ያከብራል ነው ያለው? አዎ የሚመጣው ያከብረኛል። ከራሱ አይናገርም ማለት እንደው ከማን ወስዶ እግዚአብሔር ይመስገን። ስለዚህ የመንፈስ ቅዱስ ጤነኛ ነገሮች አንዱ የምታያቸው ቅድም በመዝሙር ውስጥ በጣም ቁጥሮቹን እየሰማችሁ ከነበረ ቅድም እዚህ መዘምራኑ ሲዘምሩ እንደሱ እያስተዋልኩ ነበረ። ምናልባት በኋላ ጊዜ ካለ ትዘምሩልናላችሁ ብያቸዋለሁ አኮቴቶች። እግዚአብሔር የተመሰገነ ይሁን። የመንፈስ ቅዱስ ጤነኛው ነገር ይሄ ነው። ዛሬ ሰፋ አድርገን ወደ መጨረሻው ላይ እሱን እንነጋገራለን። ስለዚህ ይኸውላችሁ እቺ ሰማሪያ ከተማ በጣም ብዙ ህዝብ የሚኖርባት ነች እና በአሳዛኝ ሁኔታ ውስጥ ነው ያለችው። እዚህ ከቁጥር 5 ጀምሮ ብትመለከቱት እዛ ወርዶ የሚሰብክላቸው እነዛ ህዝቦች ምን ውስጥ ናቸው፣ ምን ውስጥ ከተማዋ ምን አይነት ነገር ውስጥ ነች የሚለውን ነገር ከ5 ጀምሮ ያሳያቸዋል። ለምሳሌ ምን እናያለን? በጣም ብዙ አጋንንቶች ከተማ ውስጥ ነበሩ አይደል? ይታያቸዋል። ቁጥር 7 ለምሳሌ ህዝቡም የፊልጶስን ቃል በሰሙ ጊዜ አድርጋትን የነበረው ምልክት ባዩ ጊዜ የተናገረውን በአንድ ልብ አደመጡ ይላል። እርኩሳን መናፍስት በታላቅ ድምፅ እየጮሁ ከብዙ ሰዎች፣ እስቲ ከብዙ ሰዎች በሉ። በጣም ብዙ ከተማ ውስጥ ነው እየሰበከ ያለው። አስቡት፣ ከብዙ ሰዎች። እንግዲህ ቁጥራቸው አይታወቅም። ከብዙ ሰዎች አንደኛ እቺ ከተማ ፉል ኦፍ አጋንንት የሞላት ሆነች ማለት ነው። እንግዲህ እንደዚህ መንሸራሸሪያ የሆነለት ምን የሚገስጽ ቢጠፋ ነው እንጂ አይደለም። የሚያስር እኮ ቢገኝ አይሰራም፣ ግን ምንም የሚያስር የለም ማለት። ስለዚህ መፈንጫ ሆነ። ዝም ብሎ ከሰው ጋር አብሮ ነው የሚረማመደው። አብሮ እንግዲህ ከብዙ ሰው ካለቆ ሁሉም እንደው ጤነኛ ይመስላሉ እድር ላይ ምናምን ሲሰበሰቡ እንጂ ጠቅላላ አጋንንት የሞላባቸው ናቸው። የሚያሳዝን። በዚህ ላይ በምን መቷቸዋል ይላል ቁጥር 7 እርኩሳን መናፍስት በታላቅ ድምፅ እየጮሁ ከብዙ ሰዎች ይወጡ ነበር። ብዙ ሽባዎች፣ አንካሶች ተፈወሱ ይላል። በበሽታ መቷቸዋል። አይታቸዋል። ብዙ ጊዜ እኛ በታድሶ ልምምድ ውስጥ አይተናል። በከዘራ መተው ምናምን የስኳር ህመምተኛ መስለው ልክ ገስጻችሁ መንፈሱ ከወጣ በኋላ እኔ 2 ሳሪስ ዱላቸውን ጥለው ሄዱ። ጸልየ አንዱ ማአት መድኃኒት ተሸክሞ ነው የመጣው። የሳሪስ ፖሊስ ጣቢያ ጋር ነበር ያገኘነው። መጣ። እንዴት ከስቶ ነግራቸው አችልም። የሳምባ እንትን ነው ብሎ ይውጣል። ሞቱን ቤተሰብ የሚጠባበቅበት የቃሊቲ ልጅ ነው። ፋይናሊ ጸለይለት፣ መንፈሱ ጮሆ ወጣ፣ በሰላም ሄደ።
ዱላ ምናምን የለም ማለት አጋንንቱ ነው እስረኛ አድርጓቸው ነው። በሽተኞች ነበሩ ብዙዎች ከተማ ውስጥ። ምክንያቱም ይገስጽ የለም፣ ጸላይ የለም፣ ወንጌል የለም። ከብዙ ሰዎች ይወጡ ነበር። ሽባዎች፣ አንካሳዎች ተፈወሱ። በከተማ ውስጥ ደስታ የሚባል የለም። ለምን? በዚያ ከተማ ታላቅ ደስታ ሆነ የሚል ቁጥር 9 ታያላችሁ። ምን አልነበረም? ደስታ የለም። ሰው መምተኛ ነው፣ ንጭንጭ ነው፣ ጉለት ነው፣ እዚህ ግጭት ነው። አጋንንት በሚንሸራሸርበት ዓለም እንዴት ሰላም ሊኖር ይችላል? በቃ እኮ ጠዋት ዲፕሬስ ያደርጋቸዋል። ያው በቃ እንደዚሁ ነው የሚሆነው። የሚበሉት የሚጠጡት ምን አያስደስታቸውም። ከዛ የባሰ ነገር ደግሞ ይነግረናል ምን አይነት አሳዛኝ ከተማ እንደሆነች። ቁጥር 9 በኋላ ደግሞ አንድ ሲሞን የሚሉት ሰው ደግሞ ይነግረናል። ይሄ ሲሞን የሚባል ሰው በከተማ ውስጥ ምንድነው የሚለው? ምንድነው እኔ ምንድነው ታላቅ ነኝ። እቺን የታላቅ ነኝ ቃል ታስታውሳታላችሁ? የት እንዳለች? ማን ነው ታላቅ ነኝ? መጀመሪያ ያለው የወደቀው ዲያብሎስ ነው። ከዛስ 7 ዓመት እንስሳ የሆነውስ? ዳንኤል ምዕራፍ 4 ታስታውሳላችሁ? ናቡከደነጾር እኔ ታላቅ ነኝ፣ ይሄን ነገር ሁሉ እጅ ሰርታለች። ይሄ ትዕቢት አመጣጡ የኔነት እኔ የሚለው የአጋንንት ነው። እና ሲሞን እኔ ታላቅ ነኝ ብሎ እየጠነቆለ የሰማርያን ወገን እያስገረመ ቀድሞ በከተማ ነበር። ከታናናሾች ጀምሮ እስከ ታላላቆች ድረስ ታላቁ የእግዚአብሔር ኃይል ይህ ነው እያሉ ያደምጡት ነበር። ይሄን አብረን እንበለው። በጣም ነው የሚገርመው። ታላቁ የማን ኃይል? ማን ነው የሚከተለው? ይሄንን ከታናሽ ጀምሮ ምሁሩ ሁሉ ይሄን ይላል። ትንሽ ሰው የምትሉት ይሄን ይላል። ምን ነው የሚለው? ታላቁ የእግዚአብሔር ኃይል ይሄ ነው ይላል። ታላቁ የእግዚአብሔር ኃይል ይሄው ነው ይላል። ራሱ ደግሞ ጠንቋዩ ምን ይላል? እኔ ታላቅ ነኝ ይላል። ሰው ደግሞ ተከትሎ የሰማርያ ሕዝብ በሙሉ ትልቅም ትንሽም በቃ ተካተዋል። ትልቅም የለም ትንሽም የለም፣ ሁሉም ይልና ምን ይላል? ታላቁ የእግዚአብሔር ኃይል ይሄ ነው ይላል። ዋው! ጨለማ ውስጥ ያለ ከተማ፣ ጨለማ ውስጥ ያለ ሕዝብ፣ አሳዛኝ ነገር ውስጥ ያለ ሕዝብ ነው። አንድ ጠንቋይ የእግዚአብሔር ኃይል ይሄ ነው ብሎ ለመከተል ምንም አልሰሙም። ሰማርያ ምንም አልሰማችም ስለ እግዚአብሔር። እግዚአብሔርን አንድ ጠንቋይ ላይ ከመተካታችን በፊት አይ ትንሽ ይሰራል፣ አዋቂ ነው፣ አዋቂ ይባላል እዚህ ሀገር፣ አዋቂ ነው ይባል አዲስ የነገራቸው ስም ምናምን ካለ የእግዚአብሔር ኃይል ነው ብሎ ጠቅላላ ለመተካት ግን በፍጹም እግዚአብሔር የማያውቅ ትውልድ መሆን አለበት አይደለን? በፍጹም እግዚአብሔር የማያውቅ ትውልድ እና ትንሽ እናውራ። ሰማርያ ምንም እግዚአብሔርን አያውቁ። እንዴት ነው እዚህ የሚያክል አጋንንቱ? እሺ ይንሸራሸር፣ ኦኬ። ገሳጭ ጠፋ፣ የሚጸልይ ጠፋ፣ ኦኬ። እሱስ የሰፈረበት ከተማ ስለሆነ በሽተኛ፣ ኦኬ። አንካሶች፣ በሽተኞች፣ አይነ ስውሮች፣ እሺ እሱን እንቀበል። የእግዚአብሔር ኃይል ይሄ ነው ለማለት ግን እንዴ በጣም ከባድ ነው። እዚህ ላይ አለመፍራታቸው እና እንዴት ነው ይህ ሰማርያ ላይ ምንም እግዚአብሔር አይታወቅም በታሪክ ወይስ ተንሸራተው ነው? ከታሪካቸው ትንሽ እኔ ሰማርያ የምትባል ነገር ምንድነች የሚለው ጥቂት። ሰማርያ ያዕቆብ ለልጁ ለዮሴፍ የሰጠው በረከት አድርጎ የሰጠው ምድር ነች። እንደምታስታውሱት ያዕቆብ እዛች ምድር ላይ ሲካር ትባላለች አንድ የውሃ ጉድጓድ ምን ብሏል? ቆፍሮ ነበር። ያ የቆፈረው ጉድጓድ ለረጅም ጊዜ ውሃ ተጠጥቶበታል። በኋላ ዮሐንስ 4 ስነግራችሁ ይገባቸዋል። ስለዚህ በጣም ስመጥር ከኢየሩሳሌም ቀጥላ በንጽጽር ሁለተኛ ከተማ ተደርጋ የምትታወቅ ከተማ ነች ሰማርያ። አንዳንዴ ኢየሩሳሌምን ለመጥራት ከተማዋን ለመጥራት ሰማርያ ተብሎ ይታወቃል። ኢየሩሳሌም ብዙ ጊዜ ቢጠቀስም ከኢየሩሳሌም ቀጥሎ የእስራኤል ዋና ከተማ ተብሎ ከኢየሩሳሌም ቀጥሎ የተጠቀሰበት ዘመን የመንግስት መቀመጫ ሆና የምታውቅ ከተማ ብትጠቅሱልኝ ሰማርያ ነች። ሰማርያ ስመጥር ከተማ ነች። መንፈሳዊነቷን ብናነሳ በጣም የታወቀው
ከኤልያስ እጥፍ መንፈስ የተቀበለው ኤልሳ የሚባለው የእግዚአብሔር ሰው ይኖርባት የነበረች ከተማ ነች። ሰማሪያ ረሃብ አስተናግዳለች። ሰማሪያ በጣም ጥልቅ የሆነ ድህነት አስተናግዳለች። ሰማሪያ ውስጥ አሁን የመጀመሪያው ጨለማ አይደለም፣ በጣም ጨለማ አስተናግዳለች። ጨለማውን ጥቂት ብናነሳ ከረሃብ የተነሳ ወልዳዴር የሚባል የሶሪያ ንጉስ ከቧት እዛ ያለን ነገር በሙሉ ዘጋግቶ በጥልቅ የሆነ ድህነት ውስጥ ያለፈች ከተማ ነች። ህዝቡ በጉስቁልና ውስጥ አልፏል። ሌላ ከተማ ያልተሰማ ህዝቡ ልጅ ቀቅሎ የዛሬ ያንቺን ልጅ እንብላ ነገ ያንቺን ልጅ እንብላ ተብሎ ወረፋ የተያዘባት ምድር ነች። ሰማሪያ የአህያ ራስ እንደ ኢትዮጵያ ነው። እስራኤል ሀገር ውስጥ ይሄ አይበላም። 20 ብር ካለ ሰው ሀብታም ከሆነ 20 ብር ካለው የአህያ ራስ ራሱን የጭንቅላቱን የተበላባት ከተማ ነች። አጸያፊ ነገር ነው። ከዛም የዘገንደነ ነገር የርግብ ኩስ በ5 ብር የተሸጠባት የጎሞር 8ኛ ማለት እዚህ ሀገር ኦቾሎኒ ሲሸጥ አይታቸዋል። አሁንም አለ ይሆን በቆርኩ ጨፍለቅ ያደረጉና የ1 ብሯ ስትሆን አይደል የብር 50 ሲሆን ደግሞ ትንሽ ቆርኩ አይጨፈለቅም። እንደዚህ ነገር የጎሞር 8ኛ ማለት በቃ አንሳ ማለት ነው። 5 ብር ያለው ሰው እሱን ነው የሚገዛው። የጥልቅ ድህነት ልጅ ከመብላት በላይ ምን ይነገራቸዋል? እንደዚህ ያሳለፈች ነች። ግን እግዚአብሔር ደግሞ በኤልሳ ውስጥ ትንቢት አምጥቶ የተንበሸበሸች ከተማ ነች። አንዳንዴ ጠላት ከሌላ ምድር መጥቶ ሊወራት ሲል ኤልሳ እዛ ውስጥ ተደብቆ ለሰማሪያ ንጉስ ይጠቁመው እንደነበረ ሁለተኛ ነገሥት ታዩታላችሁ። ይጠቁም ነበር። ሊወርህ መጥቷል። እንደውም በዛ ሰዓት የሶሪያ ንጉስ ማን ነው የተወዳጀብኝ ብሎ ሁሉ ሰዎቹን ሊጨርስ ተነስቶ ነበር። አይደለም እዛ እኮ ሰማሪያ ውስጥ ተደብቆ እኮ እግዚአብሔር የሚገልጥለት ኤልሳ የሚባል ሰው አለ እና በሉ በህይወቱ አንቃችሁ ይዛችሁ ነው ብሎ ሰው ሰራዊት ሁሉ ተልኮ ያውቃል። ይኸውላችሁ መገለጥ የነበረባት ነብይ የነበረባት ከተማ ነች። የእግዚአብሔር ቃል ይነገርባት የነበረች ከተማ ነች። የእግዚአብሔርም ታምር ያየች ነች። ድህነትም ያየች ነች። ጥልቅ ጨለማ ያየች ነች። ደግሞ እግዚአብሔር በምህረት በጣም ትልቅ ነገር የሰራባት ከተማ ነች። አንድ ሰው ብቻ የተነገረውን ትንቢት ባለማመኑ የሰማይ መስኮት ቢከፈት አሁን የምትለው አይሆንም ሲል ታያላችሁ። ምክንያቱም እስከ ዛሬ ድረስ የሆነው ቅድም ነግራችሁ የሚሸጠው የሚበላው አጸያፊ ነገር ንጉሱ ራሱ ልብሱን በቃ ማቅ እንትን ብሎ ቀዶ በቅጥሩ ውስጥ ሁሉ ሲያዩት አመድ ለብሶ እንደነበረ አይታችኋል። ራሱ ሁሉ ኤልሳ ላይ ዝቶ ነበረ። ዛሬ የኤልሳ ራስ ጭንቅላቱ ላይ አታድርም ሲል ታያላችሁ። ወደ እግዚአብሔር ድምጽ ሲመጣ ታያላችሁ። ነገ በሰማሪያ እስቲ በሉት ሁላችሁ አንድ መስፈሪያ መልካም ዱቄት በስንት ይሸጣል? በ1 ሰቅል ይሸጣል፣ ይሸመታል። 2 መስፈሪያ በጥሬው የሚፈልግ ሰው ደግሞ 2 መስፈሪያ ገብስ ደግሞ በ1 ሰቅል ይሸመታል ሲል ታያላችሁ። ስለዚህ በዱቄት የሚፈልግ ሰው በዛው በ1 ሰቅል። ትናንትና ምንድን ነበር የሚሆነው? በ5 ብር ነው። በ5 ብር ምን የተጨፈለቀ ምናምን የጎሞር 8ኛ ኩስ ነው የሚሸጥላቸው። 20 ብር ያለው ሰው 20 ብር ከባድ ነው። 20 ብር ዮሴፍ የተሸጠበት ብር ነው። ኦኬ የአህያ ራስ ነበር የሚበሉት። ይሄ ምንም የሌላቸው ልጅ ነው ቀቅለው እየበሉ ያሉት። ትንቢት መጣ። ነገ በዚህ ሰዓት በ1 ሰቀል አሜን። ከባድ የእግዚአብሔር ክብር የወደቀባት ከተማ ነበረች። አይገርማችሁ? ነገ ዱቄት ነገር እንዲኬት ይመጣል። በቃ የእግዚአብሔር ስራ ትንሽ ከ6 ወር በፊት በኋላ እንኳን ቢባል ያው ዝናብ ይዘንባል፣ ይዘራል። ከየት እንደሚዘራ ባይታወቅም ምክንያቱም የዘር ምንም የላቸው እና በቅሎ ተፈጭቶ ነው ዱቄት የሚባል። ነገ በዚህ ሰዓት የሚለው ከባድ ትንቢት ነው። ይሄ እግዚአብሔር እንዴት እንደቀረበ ነው የምታዩት። እና ንጉሱ እጁን ተደግፎበት የነበረ ምክትሉ ሰው ምን ብሏል? ይሄ አሁን የምትለው ነገር አለው የሰማይ መስኮት ጠቅላላ ቢከፋፈት አለ። ይሄ ከጎተራም ተው የሰማይ መስኮት ጠቅላላ ቢከፈት አይሆንም አለ። ምን አለው? ታያዋለህ አትቀምስም አለ። በነጋታው ነው የሆነው። ምክንያቱም አንድ ቀን መታገስ እኮ ነው። ችኩል እኮ የሚሉ ሰዎች አሉ። አንዳንድ ሰዎች አሁን ሌላው ሰው ስላልተጠራጠረ እንዳይመስላችሁ አንዳንድ ጭጭ ማለት ጥሩ ነው። እስቲ ዝም ማለት ጥሩ ነው በሉ። ለስንት ሰው እንደሆነ አላቅም መልእክት ሊሆን ይችላል። ጭጭ አንዳንድ ጊዜ የማይገባን ነገር ላይ ተማውራት እንደዛ ነው የሆነው። አወራ በለፈለፈ ጠፋ። በነጋታው ሆነ። አንድ ቀን ነው ቢታገስ እኮ ትንሽ ጊዜ ነች። 6 ቀን አልተባለ፣ ሳምንት አልተባለ፣ አይደል 1 ወር አልተባለ። በኋላ በነጋታው እግዚአብሔር ትልቅ ስራ ሰራ። 4 ለምጻሞችን አስነሳ። ያው ታሪኩን አልደግምላችሁ፣ አንብቡት ወደዛ ከጊዜ አንፃር ነው። በቃ አስነሳ። እነሱ ሶሪያ ምድር ገቡ።
እግዚአብሔር የፈረስ ኮቴ ድምፅ አሰማቸው፣ የሰረገላ ድምፅ አሰማቸው። ሁሉን ጥለው ሸሹ። ያ ሁሉ ንብረት፣ ያ ሁሉ ወርቅ፣ ያ ሁሉ ብር፣ ያ ሁሉ ምግብ ተትረፍርፎ እነሱ ጥለው አገሩን ሄዱ። አራቱ ለምጻሞች የመጀመሪያ ተቋዳሽ ሆኑ። ወደ ቤተ መንግስት ሄደው ተናገሩ። ዛሬ መልካም የምስራች ቀን ነው። ይሄን ለቤተ መንግስት ሄደን ካልተናገርን ለኛ ጥሩ አይሆንም አሉ። ሄደው ተናገሩ። እነሱ በለምጽ ምክንያት ከከተማ ሩቅ ናቸው። ስለ ትንቢት አልሰሙም። ትንቢት የሰማውን ትውልድ ግን ግዴታ እግዚአብሔር ነገ በዚህ ሰዓት ስላለ ነገ በዚህ ሰዓት ሰዓቱ ሳያልፍ መባረክ ነበረባቸው። ሃሌሉያ። ስለዚህ ቤተ መንግስትም እንኳን አላመናቸውም። 4 ፈረስ በቃ እንዳለቁት ፈረሶች ናቸው። እነዚህም ይለቁ፣ ያው ወጥመድ ነው። እንደ ተራብን ስለሚያውቁ ለምጻሞቹን ተጠቅመው በስለላ ሊሰሩልን ነው ብለው ለማንኛውም ይለቁ። ሄደው ይሰልሉና ይምጡ ተባለ። ፈረሰኞቹ ሲመጡ ሁሉ ነገር ሰላም ነው። ምግብ በምግብ ነው። መጥተው እንደገና ተናገሩ። ህዝብ ሁሉ አቅንቶ ገባ። አንዱ ሰውዬ ብቻ ትላንት የተጠራጠረው ሰውዬ ረጋግጠው በብር ገደሉት። ሌሎቹ ሁሉ ገብተው ዱቄቱን ገዙ። በ1 ሰቀል ተሸመተ። ሃሌሉያ። ከዚህ ጥግ ወደዚህ ጥግ የመጣች ነች ሰማርያ። ሰማርያ እግዚአብሔርን እጅ ታውቃለች። ሰማርያ እግዚአብሔርንማ ታውቃለች። ሰማርያ እግዚአብሔር እንዴት አታውቅም? ሰማርያማ በጣም ነው የምታውቀው። ከዚህ ህይወት ወደዚህ ህይወት የመጣችበትን የእግዚአብሔር ጣትማ እንዴት ትረሳለች? ለንጉስ አንድ ነቢይ ከክፍሉ ሆኖ የሚመጣበትን ሌላ አደጋ የጠቆመበትን እንዴት ትረሳለች? የሶሪያ የመከላከያ ሚኒስቴር ንዕማን የሚባል በለምጹ ማንም ያልፈወሰውን ሰውዬ ሰማርያ መጥቶ ኤልሳ ደጅ ቆሞ በዮርዳኖስ ወንዝ 7 ጊዜ ብቅ ጥልቅ ብሎ እንደተፈወሰ እንዴት ይረሳል? ሚኒስትሮች የተፈወሱባት፣ ህዝቡ ከረሃብ ወደ ጥጋብ የመጣበት የእግዚአብሔር እጅ የታየባት ከተማ ነች። ታሪክ ያላት ከተማ ነች። ዛሬ ታላቁ የእግዚአብሔር ኃይል ይሄ ነው ብሎ ሲሞን ላይ ምን አይነት መውረድ ነው? ምን አይነት ስህተት ነው ያገኛቸው? ምን አይነት ስህተት ነው የመጣው? ስህተትም እኮ ልክ አለው። ምን አይነት ስህተት ነው ያገኛቸው? ከዛስ በቃ ብሉይ ኪዳን ነው። አዲስ ኪዳን ላይ ያ ምድር በኋላ የመንግስት መቀመጫ ምን ኤልሳ አለፈ። ኤልሳም ሌላም ያን ታሪክ ሁለተኛ ከተማ ስመጥር የሆነችበትም ታሪክ አለፈ። ወደ አዲስ ኪዳን ስመጣላችሁ ሃይብሪድ የሆኑ የአህዛብና የአይሁድ ቅልቅል ላይ የተዋለዱ ሰዎች የተነካካ የአህዛብ ማንነት ግማሽ ስላላቸው ኢየሩሳሌም አያኖሯቸው። ስለዚህ የት ይኖሩ ተባለ? በሐሳብ አጥራጥረውባቸው እዚህ ሰማርያ ይኖሩ ተባሉ እና ሰማርያ ከተማ ውስጥ ይኖራሉ ማለት ነው። እና እንደርኩስ እነሱ እንግዲህ አስቡ፣ የአሕዛብ ብር ነካን ብለው ጋኖች በራቸው ላይ አስቀምጠው እያጠቡ፣ አልጋ እያጠቡ፣ ማድጋ እያጠቡ፣ የዘይት መቀመጫ እያጠቡ የሚኖሩ ሰዎች ናቸው። በር ላይ እኮ ይሄ ዮሐንስ 2 እኮ የቃና ሰርግ ላይ ጋን የምትሉት እኮ ሁሉም የአይሁድ በር ላይ የተቀመጠ ነው። ለምን? ገበያ ምንም ሄደው ብር ሲመነዛዘሩ ተነካክተው የመጡትን ነገር ስለረከሱ እዚህ ታጠበው ነው መግባት ያለባቸው። አያችሁ? ስለዚህ ብር አርክሶኛል፣ ዶሮ ስገዛ አርክሶኛል ብሎ ያለ ሰው እንዴት ረከሰ ከሚል ህዝብ ጋር አብረው ሊኖሩማ አይችሉም። ስለዚህ አግልለዋቸው የነሱ ምድር አይረግጡም። አንዳንዴ ቅርብ ነው ወደ እነሱ ጋር ለመግባት፣ ወደዛኛው ለመሄድ። በዚህ ከመሄድ 2-3 ቀን የሚፈጅ ነገር ተዘዋዝሮ ነበር የሚሄዱት ይላል። ለመጀመሪያ ጊዜ ያውም ርቦት ደክሞት በጠራራ ፀሐይ ያቺ ምድር ሰንጥቆ የገባው የናዝሬቱ ጌታ ኢየሱስ ክርስቶስ ነው። ዮሐንስ ምዕራፍ 4 ገባ እዛ ከተማ። እነሱ እንጀራ ለመግዛት ደቀ መዛሙርት ሄደው ነበር። እንጀራ ለመግዛት ሄደው እስኪመጡ ድረስ እሱ አንድ በጠራራ ፀሐይ ሰው ፈርታ ውሃ ልትቀዳ ከሄደች በጣም ህይወቷ ከተጎዳ ሴት ጋር እያወራ ነበር። ሃሌሉያ! እሱን ታሪክ ታውቃላችሁ። አወራት እና ስለ መቅጃ ነበር የጀመሩት። ያው ምስክርነት ቀጥታ አትጀምሩ ወይ ከሆነ ነገር ትጀምሩ፣ ከኳስ ትጀምራላችሁ፣ ምናምን ትጀምራላችሁ። ሰሞኑን ትናንትናም ስልጠና ስሰጥ ነበር በ11 ዞን። ለምንድን ነው እናንተ አልተገኝ? ዞን ውስጥ የላችሁም? ምንም የላችሁም? እሺ ወደ ሰማርያ እንመለስ እና አነሳለሁ። ያው የወንጌል አሰልጣኝ ነኝ እኔ። ሜሲን አንስተን መሲሁ ካልተነሳ ነው ከባድ እላለሁ።
ንግግሩ ግን ከጣሳ ከምናምን ልንጀምር እንችላለን። ለማንኛውም ውሃ መቅጃ ምናምን ውሃ ጠጪኝ ሚሊሽን ያው በሚለው ታውቃላችሁና እንዴት አይሁዳዊ ሆነ የሰማርያ ሴት እንዴት ውሃ ጠጪኝ አልክ? ምክንያቱም በእነሱ ጣሳ አይጠጡም፣ በእነሱ ብርጭቆ አይጠጣም። አይሁዳዊ ሆኖ እርኩሰት እንዴት አልፈራም? አንደኛ ምድር ውስጥ መግባቱ ራሱ አንድ ነገር ነው። ከሴት ጋር እዛ ጋር ማውራቱ ሌላ ነገር ነው። እንደገና አጠጪኝ እንዴት በእነሱ ጣሳ ሊጠጣ? ይሄ በጣም ነው የገረማት። ምክንያቱም ይላል አይተባበሩም ነበር። አይታችኋል ዮሐንስ 4 ላይ አይተባበሩም። አይሁዶች ከሰማርያ ጋር አይተባበሩም። ለምን? እንደርኩስ ነው የሚቆጥሯቸው። እና ጌታ ኢየሱስ እቺን ሴት በቃ ውሃ ጠጪኝ የሚልሽ ማን መሆኑን ብታውቂ ይላታል። በኋላ አንድ ጥቅስ ትጠቅስለታለች። አንተ እንዲህ አሁን የምትለውን ይሄን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለህ ትለዋለች። ያዕቆብ ቅድም ብያቸዋለሁ፣ ይቺን ጉድጓድ የቆፈረ ጊዜ አስታውሳላችሁ። በስደት ሄዶ ራሔልን ለማግባት ሲል ነው አይደለም፣ በጎቹን ለማጠጣት ሲል ተፍተፍ ሲል ነው የቆፈረው። እንደ ድንገት የቆፈራት ጉድጓድ ነች። እሱ የጠጣው፣ ልጆቹ የጠጡት፣ ከብቶቹ ጠጥተው 1000 ዓመት የተጠጣ። ሃሌሉያ። አንዳንዴ በእናንተ የሚጀምረው ስራ እግዚአብሔር ለዘመን ሁሉ ያተርፈዋል። አይገርማችሁ? ለዘመን ሁሉ ያተርፈዋል። እና ይሄን ውሃ ከሰጠን እንደዚህ ግዙፍ ከሆነ ከአባታችን ከያዕቆብ ትበልጣለህ አለችው። ዋው! እና አንዳንድ ነገር እየተባባሉ ምን እንዳለ ታውቃላችሁ? አሁን የምትለኝን ነገር ብቻ ስለ አምልኮ ምናምን ጠየቀች። እዚህም ነው የምትነካካው ሴትዮዋ። ለማንኛውም ይሄን አሁን የምትለንን ነገር በሙሉ አንድ መሲህ አለ ማይንቀን እሱ ነው። እሱ ሲመጣ ሜቢ እኔ እንኳን ላገኘው አልችልም። ሜቢ የመምጣቱን ነገር ከሰማን እሱ ነው ይሄን ጉዳይ የምሰማው ከነሱ ነው። እሱ ነው አጠገብሽ ይቆመው አላት። አቤት ምህረት፣ አቤት ምህረት፣ አቤት! እስቲ ለእግዚአብሔር ክብር ስጡ፣ ለእግዚአብሔር ክብር ስጡ። ሃሌሉያ! እኔ አንዳንዴ እግዚአብሔር ፊት የቀረብንበትን ነገር ሳስብ እውነት እኮ ነው የምነግራችሁ። አሁን እኛ በምንኖርበት ምድር እኛ አንድ ቀን መንግስት አነጋግሮን አያውቅም። መንግስት ደውሎልንም አያውቅም። እኛ ወደ መንግስት ደውለንም አናውቅም። በጣም ሩቅ ነን። ሶልዴን ከትራምፕ ጋር ፍሬንድ የነገስታት ንጉስን ግን በጠዋቱ አናግረን የመጣው ይገርም ምህረት፣ የሚገርም ምህረት፣ የእግዚአብሔር ምህረት፣ የእግዚአብሔር ምህረት። ሃሌሉያ ሃሌሉያ። ገብተንም ማናቅ እዛ ራሱ መኪና በፍጥነት ነው ማለፍ ያለብን። እንኳን በርጋ እንኳን መሆናቸው ስንቴ ነው ደጁ ዛሬ በቃ ጠዋት 5 AM ምንድነው እዚህ 11 ሰዓት ፊቱ ነበር። በቃ አናግረ ነው አመስግነ ነው። የኛ አምላክ የነገስታት ንጉስ የጌቶች ጌታ ያቀረበን ምህረት ያደረገልን ያልናቀን ከፊቱ ያላባረረን ሃሌሉያ ማይሰለቸን ወረፋ ያላስያዘን። እስቲ ለእግዚአብሔር ክብር ስጡ፣ ለእግዚአብሔር ክብር ስጡ። ሃሌሉያ። ስለዚህ እሱ አላት፣ እሱ ነው አጠገብሽ የቆመው። ደነገጠች። እባክህ ሁለተኛ ወደዚህ እንዳልመለስ ያንን ውሃ አንተ እያልክ ያለኝ ስጠኝ አለችው። ከሆድሽ ነው የሚፈልቀው አላት። ክብር ለእግዚአብሔር ይሁን። ጉዷን ገዛ። ይሄን እንድሰጥሽ ግን አንድ አላት። ልቧ መከፈት ስለነበረበት እስቲ ባልሽን ጠርተሽ ይዘሽ ነይ አላት። ባል የለኝም አለች። ባል የለኝም በማለትሽ እውነት ተናገርሽ። በቃ ልቧ መከፈት ነበረበት። 6 ባሎች አሉሽ፣ አሁንም ቤትሽ ያለው ባልሽ አይደለም። አይገርማችሁም? በጣም ማሳዛኝ ህይወት ውስጥ የምትኖር ነች ወገኖቼ። ጉዴን የነገረኝ ሰው እኮ አይመሰክርም። ጉዴን የነገረኝ ኑ ብሎ ይመጣል ሰው ጉዱ ተነግሮት። እኛ እኮ ማአት ተነግሮልን እንኳን መመስከር አቅቶናል። ጉዴን የነገረኝን ብላ ስብስብ አድርጋ ይዛ መጣች። የከተማውን ህዝብ በሙሉ ጉዴን የነገረኝን ኑና እዩ እስቲ። አሜን አሜን። እግዚአብሔር ይባረክ። መጡ ጠቅላላ ህዝቡ፣ ያው አላሳጠርላችሁ መጡ፣ ከኢየሱስ ሰሙ። እና 10 ይመስለኛል አንዳንዴ እኛም ስንቸኩል እንደምናደርገው እያንዳንድሽ በእኔን የመጣሽው አንቺንም የመሰከርኩልሽ፣ አሁን አንቺ ሴትዮ እስቲ አርፈሽ ተቀመጪ፣ ከራሱ እየሰማን ነው አሏት። ክብር ለእግዚአብሔር ይሁን። ዮሐንስ 4 ቁጥር 24 ይመስለኛል፣ አንብቡት። በቃ አሁን ከሱ እየሰማን ነው አሏት። እስቲ ጸጥ በይ አሏት። እግዚአብሔር ይመስገን። ከዛ አስደናቂ ነገር ልንገራችሁ። ያችኑም ደቂቃ 1 ሰዓትም 2 ሰዓትም ሰምተውት ቢሆን እንኳን ከኢየሱስ 1 ሰዓት መስማት እንዴ ከኔ አሁን 30 ደቂቃ እንኳን ከባድ ነው። ራሱ የጀመርነው ታሪክ እኮ አሪፍ ስለሆነ ማለት ከኢየሱስ መስማት
ምንም ጥርጥር የለውም። ክብር ለእግዚአብሔር ይሁን። ከኢየሱስ ግን እስቲ የሚነግረኛለ ስንት ቀን እንደዛ ወይም ስንት ሰዓት እንደዋለ የሚያስታውስ አንብቡት፣ ገብታችሁ አንብቡት ቶሎ ግን የሚነግረኝ እሺ 2 ቀን። ዋው እግዚአብሔር ይባርክ፣ እግዚአብሔር ይባርክ። 2 ቀን አደረ ይላል ኢየሱስ ሰማርያ ውስጥ። ስንት ቀን አደረ? 2 ቀን አደረ። በዚች ሴት ምክንያት ገብቶ ኢየሱስ 2 ቀን ማደር ማለት እየተገባባን ነው ወይስ አልተገባባን? 2 ቀን እደር ማለት እኮ እየሰበካቸው ነው የሚያድረው፣ እየፈወሳቸው ነው የሚያድረው። የትንሽ ደቂቃ ዲያሎግ እንኳን እቺን ሴት እንስራ አሰብሯል፣ ከተማውን አሰብስበው አስመጥቷል። 2 ቀን አድሮ ምን ሊሰራ ይችላል? በህይወታቸው ከባድ ነገር ነው የሚሰራው። አንድ ሴት ተነክታ የሁሉ ሰው አመጣች። ያ ሁሉ ሰው መጥቶ ሰማርያው ሰው ሊተርፍ ይችላል ያልሰማ ትሉኛላችሁ? ማንም ሰው ሊኖር አይችልም። የታመመ ካለ እንኳን በቃሬዛ ሊመጣ ይችላል። ምክንያቱም ኢየሱስ 2 ቀን አድሮ አንድ ሴት በደቂቃ ተነክታ የሁሉ ሰው ካመጣች 2 ቀን የተሰበከ ሰው ስለ ኢየሱስ አለመናገር አይችልም። ስለዚህ ሰማርያ ድፍኑን ሰምቷል ነው የምለው። ድፍኑን ስለ ኢየሱስ ሰምቷል። ኢየሱስ ያደረ ሰዓት ተአምር አይቷል። ኢየሱስ ያደረ ሰዓት የሰማው የእግዚአብሔር ቃል አለ። እግዚአብሔርን በኢየሱስ ውስጥ አይተዋል። ኢየሱስ እግዚአብሔር ነው። አሜን። እግዚአብሔርን የምታክ ከተማ ነች። እግዚአብሔር 2 ቀን ያሳደረች ከተማ ነች። እንዲሁ በሰው ሰውኛ ልንገራችሁ ብዬ በስጋ እግዚአብሔር 2 ቀን ያደረባት፣ በስጋ እግዚአብሔር 2 ቀን ሙሉ ያስተማረባት ከተማ ነች። በአንድ ሴት ተነስቶ ሌሎችን ሁሉ አምጥታ ተሰብስበው ክርስቶስን የሰሙበት የእግዚአብሔር ንጹህ ቃል ካስተማሪ ከነብይ ሳይሆን ከነዚህ ሁሉ ባለቤት ዋና ከሆነ ከእግዚአብሔር ልጅ ከኢየሱስ ክርስቶስ ቃል የሰማች ከተማ ነች። ምን ነው ተመልሶ ጨለመባት? ምን ነው? ስለዚህ እንደዚህ እግዚአብሔር የምታክ ከተማ አሁን ብዙ አጋንንት ፊልጶስ ገብቶ ገስጾ አስወጣ። በሽተኞች ተፈወሱ፣ አንካሶች ተፈወሱ። እኔ ታላቅ ነኝ ብሎ ይጠነቁል የነበረው ሲሞን ነበረ። ከታናሽ እስከ ታላቅ የሆነ ህዝብ ሁሉ ታላቁ የእግዚአብሔር ኃይል ይሄ ነው እያለ ነው። ደግሞ ብዙ ህዝብ ነው። ታላቅ እስከ ታናሽ ነው የሚለው። በፍጹም ያ ኢየሱስን 2 ቀን የሰማ ትውልድማ ባይኖር ነው። ሄሎ ባይኖር ነው አይደል? ባይኖር ነው። ይሻላል። እኔ እንደናንተ እንደዚህ ቅን መሆን ይሻላል። ግን አሁን ታሪክ ነገራቸዋለሁ፣ ከዛ ጨርሳለሁ። እሱ እንደሱ ቢሆን ደስ ይል ነበር። ባይኖር ነው። ግን አሁን እናስላ ኢየሱስ 2 ቀን አድሮ ራሱን ታምሩን ክብሩን ለ2 ቀን የገለጠበትን ያስተማረበትን አሁን ፊልጶስ እየሰበከ ሳለ ታላቁ የእግዚአብሔር ኃይል ይሄ ነው ብሎ ጠንቋይን ያነገሱበትን አመቱ ስንት ይሆናል? ይሄ ክፍተት የሚለውን ትንሽ እናስላ። ይሄ ምዕራፍ 8 ላይ ነው ያለው ሰማርያ። ጳውሎስ ስንት ምዕራፍ ላይ ሄዳ ነው? 9 ስንት ምዕራፍ አለው ማለት ነው? ከአንድ ምዕራፍ በኋላ የሰማርያ ታሪክ ይቀድማል፣ የደማስቆ ታሪክ ይቀድማል። የሰማርያ ይቀድማል። ተበትነው እየሰበኩ እኮ ነው። አሳዳጁ እዚህ ሰማርያ ላይ አሁን ማን አለ? አንዱ አሳዳጅ ራሱ ሳውል እኮ ጳውሎስ እያሳደደ ነው። እዚህ ጋር ቤተክርስቲያንን ያሳድድ ነበር ይላል። አይታችኋል? ይሄው እዚህ ቁጥር 3 ላይ ሳውል ግን ቤተክርስቲያንን ያፈርስ ነበር፣ ወደ ሁሉም ቤት እየገባ ወንዶችን ሴቶችን እየጎተተ ወደ ወህኒ አሳልፎ ይሰጥ ነበር ይላል። ከዛ ፊልጶስም ወደ ሰማርያ ገብቶ የሚለው ከዛ በኋላ ነው ያለው። ስለዚህ የሰማርያ ታሪክ ከደማስቆ ታሪክ ይቀድማል። ደማስቆ ቀጥሎ ያለ ነው። ጳውሎስ ኢየሱስ ክርስቶስ ከተሰቀለ በኋላ ወይም ካረገ በኋላ ከስንት ጊዜ በኋላ ነው ጌታን የተቀበለው የሚል እናንሳ። ጉግል ያረገ ሰው ከዚህ በፊት ይሄን ያጠና ሰው ካለ ይንገረኝ። መንጌ ቴዎሎጂ እንዴት ነው ያጠና ሰው አለ? ገምቱ ስንት ሊሆን ይችላል? ስንት ይመስላችኋል? ጳውሎስ ይሄ በቃ ጌታ ኢየሱስ ክርስቶስ አርጎ ሐዋርያት ላይ መንፈስ ቅዱስ ወረደ፣ ወዲያው ስደት ተነሳ፣ እስጢፋኖስ ተወገረ እያለ እኮ ነው አሁን ደማስቆ የመጣው። ትንሽ አመት ነች። ስንት ያስቀምጡታል መሰላችሁ የመጽሐፍ ቅዱስ አዋቂዎች? ከ7 እስከ 9 አመት ነው።
ጌታ ኢየሱስ ክርስቶስ ከተሰቀለ በኋላ ጳውሎስ የዳነው ይሄ በቃች ስደቷ ጌታ አርጎ በ50ኛው ቀን በዓለ 50 በሚባለው ከሞት ከተነሳ ማለት ካረገ በ10ኛው ቀን መንፈስ ቅዱስ ወረደ። መንፈስ ቅዱስ ከወረደ በኋላ ሐዋርያት እየተቀጣጠሉ ሄዱ። እሱ እስከዛ ድረስ ተቃዋሚ ነው። የሰማርያም ጊዜ ተቃዋሚ ነው። ነገር ግን ከጥቂት ጊዜ በኋላ ዳነ። ያቺን ዓመት ሲቆጥሯት ከ7 እስከ 9 ዓመት ትሆናለች። ስለዚህ ጳውሎስ 9 ላይ ሲድን 9 ዓመት ብቻ 7 እስከ 9 ከሆነ ዝም ብለን 9ን እንያዘው። ከሱ ከደማስቆ ታሪክ የሰማርያ ታሪክ ስለሚቀድም ሰማርያውያን ጌታ ኢየሱስ ክርስቶስ አገልግሎት የጀመረው በስንት ዓመቱ ነው? በ30 አይደለም? በ30 ዓመቱ ነው። ስንት ዓመት አገለገለ? 3 ዓመት ተኩል። አገልግሎት ሲጀምር ኢየሩሳሌም አካባቢ ምናምን ጀመረና አገልግሎት ከ30 ዓመቱ በኋላ ነው ሰማርያ የገባው። በቃ ይሄን እዩት። 30 ዓመት በኋላ ነው አገልግሎቱን የጀመረው አይደለም? ከ30 ዓመት ተጠመቀ፣ በመንፈስ ቅዱስ ተሞላ፣ ኃይልን ተቀብሎ ከዛ በኋላ ምን አለ? ማገልገል ጀመረ። ሰማርያ የገባው በእነዚህ 3 ዓመት ውስጥ ነው። ኦኬ። በ3 ዓመት አገልግሎት ውስጥ ነው ሰማርያ የኢየሱስን ታሪክ የምታውቅ የነበረችው። እዩት። አሁን 7ቱን ዓመት እሱ ከዳነ በኋላ ያለውን ብትቆጥሩት ስንት ትሆናለች? 11 ዓመት። እና ይሄ ሁሉ ሰው እሺ 10 ዓመት ጠቅላላ ሊያልቅ ይችላል? የሰማርያ ሕዝብ ሊያልቅ አይችልም። አንድ ስንት አዛውንቶች እንግደላቸው ዝም ብለን እንጂ ጠቅላላ የሁሉ ሕዝብ ሊሞት አይችልም አይደል? በጣም ልታሞኙኝ ካልፈለጋችሁ ኮሎኒያዎች ሊያልቅ አይችልም። ስለዚህ ወደ እውነቱ እንምጣና ምን ታዲያ ተከሰተ? ምን አይነት ድንዛዜ ገባ? ከዛስ መፍትሄውስ ምንድነው? ሰው እንደዚህ ሲስት፣ ሰው እንደዚህ ኢየሱስን ካየባል፣ እንደዚህ 2 ቀን ደር ካለባል፣ እንደዚህ ታምር ካየባል፣ እንደዚህ ተሰብስቦ ከሰማ በኋላ ተመልሶ አንድ ጠንቋይ ስር ተንበርክኮ ሲገኝ እንደዚህ እግዚአብሔር ኃይል ብሎ አድንቆ ዘምሮ አሁን ደግሞ ጠንቋይ ጋር የእግዚአብሔር ኃይል ይሆን ሲል እሺ መፍትሄው ምን? ቀጥሎ ምን እናውጣቸው? ምን ጸበል እንርጫቸው? ምን እናርግ? ከኢየሱስ በላይ ምን ሊያድር ይችላል? እዛ ምን እናሳድር? ምን እንሰርዛ? ድመት እንሰርላቸው? ወደ መፍትሄው ልንገራቸው ጊዜም ስለሌለ አሁንም መፍትሄው ፊልጶስ ያደረገው ነው። እዛው ከተማ ላይ ወንጌል፣ ሃሌሉያ፣ የላቀ ወንጌል ወደ ሰማርያ ከተማ ወርዶ ፊልጶስ ኢየሱስን ሰበከላቸው። እስቲ አብረን እናንብብ። ክብር ለእግዚአብሔር ይሁን። ሃሌሉያ። እስቲ ፊልጶስም በሉ ወደ ሰማርያ ከተማ ወርዶ ክርስቶስን ሰበከላቸው። እስቲ አሜን። አንድ ጊዜ አንድ ላይ ፊልጶስም ወደ ሰማርያ ከተማ ወርዶ ክርስቶስን ሰበከላቸው። ሕዝቡም የፊልጶስን ቃል በሰሙ ጊዜ ያደርጋት የነበረውን ምልክት ባዩ ጊዜ የተናገረውን በአንድ ልብ አደመጡ። እርኩሳን መናፍስት በታላቅ ድምፅ እየጮሁ ከብዙ ሰዎች ይወጡ ነበረ። ብዙ ሽባዎች፣ አንካሶች ተፈወሱ። በዚያች ከተማ ታላቅ ደስታ ሆነ። ለእግዚአብሔር ክብር እንሰጣለን። ሃሌሉያ። ወገኖች አሁንም ዝም ካልን አይሆንም። የላቀ ወንጌል ይዘን ትላንትና ታሪክ ወዳላቸው ሰዎች መግባት አለብን። አሁንም መፍትሄው እሱ ነው። ዝም ካልን አጋንንቱ ይፈነጫል። ዝም ካልን እንደዚህ አሳመማቸው የተባሉ ሰዎች ደግሞ ገደላቸው እንሰማለን። እኛ እንቅደመው። ክብር ለእግዚአብሔር ይሁን። ወንጌል ይዘን እንግባ። አዲስ አበባ ላይ ወንጌል ይዘን እንግባ። ተመልሰን ጉርድ ሾላን በወንጌል እናጥለቅልቅ። መገናኛን በወንጌል እናጥለቅልቅ። ከዚህ አልፈን ፒያሳ ላይ ወገኖቼ ወደ ተለያየ ቦታ ወደ ጉለሌ እንሂድ። እዚህ አካባቢ 4ቱን አቅጣጫዎች እያያችሁ ወደዚህም ኪሎ ሜትር እየገባችሁ ወንጌል እንስበክ፣ እንቅደመው። ክብር ለእግዚአብሔር ይሁን። ከተማው ትፈወስ፣ በደስታ ይሞሉ፣ በሽተኛ ይፈወስ፣ አጋንንቶች ከተማውን ለቀው ይውጡ። ሌላ ነገር አናረግም። ይሄንኑ የድሮን ወንጌል የጥንቱን ወንጌል ይዘን እንገባለን። አሁንም የሚፈውሰው ወንጌል ነው። አሁንም የሚፈውሰው ወንጌል ነው። አሁንም ሰዎችን ነፃ የሚያወጣ ወንጌል ነው።
ይሄማ ትላንትና ኢየሱስን አሳድረው የነበረ ይሄ እኮ ከንቱ ህዝብ ነው። ለምን እዛ ጋር አይደለም። ትላንትና ማሳድረው ቢሆን አጋንንት መሃል እየገባ ነገር ቢያደናቅፍም ዛሬም ሌላ መድኃኒት የለም። መድኃኒቱ ኢየሱስ ነው። የትላንትናው የድሮ ወንጌልን ነው የምንሰብከው። ወንጌል ዛሬም ያድናል። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ሌላ ታሪክ አንሰራም፣ ሌላ ታሪክ አንጽፍም፣ ሌላ ነገር አንጨምርም። ይሄንማ ድሮ አላችሁት፣ አሁን ደግሞ ለወጥ አድርጉት፣ አሁን አሻሽሉት። አሪፍ አናረገውም። ወንጌል ነው የምናመጣው። አጋንንት ጮሆ ይወጣል። አሁንም መዳን በኢየሱስ ነው። እስቲ መዳን በኢየሱስ ነው። መዳን በኢየሱስ ነው። መዳን በኢየሱስ ነው። ሌላ አዳኝ የለም። የአዲስ አበባ መድኃኒት ማን ነው? እስቲ ኢየሱስ ነው በሉ። የቤተሰቦቻችን መድኃኒት ማን ነው? ለኦርቶዶክስ መድኃኒት ማን ነው? ለአባቶቻችን መድኃኒት ማን ነው? ለወንድሞቻችን ለዲያቆናት መድኃኒት ማን ነው? ለጉርድ ሾላ ህዝብ መድኃኒት ማን ነው? ለአዲስ አበባ ህዝብ መድኃኒት ማን ነው? ለኢትዮጵያ ህዝብ መድኃኒት ማን ነው? ኢየሱስ ብቻ ነው። ኢየሱስን የሚሰብክ እንደ ሰማርያ ከተማ እንደገባው እንደ ፊልጶስ ጎበዝ ሰው ሲገኝ፣ ያልታከተው ሰው ሲገኝ፣ የትላንትና ታሪክ እየጠቀሰ ባክ እነዚህ ስንቴ የተሰበኩ ናቸው። ተዋቸታች ኤልሳ እዛ የነበረ በአንድ ሰቀል እንትን የሸመቱ ሰዎች ያን ሁሉ እንትን ንዕማን መጥቶ የተፈወሰበት ያን ሁሉ ትተው ነው ከጠንቋይ የሚቀጥተው። ባቸው አንልም። ወንጌል ይዘን እንገባለን። ወደ ድሮ ከተሞች ወንጌል ይዘን እንገባለን። ኢየሱስ ክርስቶስ ጌታ ነው። ሲያጨብጭቡና ተቀበሉ። አሜን። ዛሬም የሚያድነው ኢየሱስ ነው። በወንጌል ነው ሰው ነፃ የሚወጣው። ሌላ ነገር አናሻሽለው። በቃ አንዳንዴ ኢትዮጵያን ከመወደዳቸው የተነሳ አፈሯ መድኃኒት በፍጹም የኢትዮጵያ አፈር መድኃኒት ሊሆንም ለዘላለም እግዚአብሔር አጀንዳ የለው። ቅጠሏን መድኃኒት የማድረግ አጀንዳ የለው። ባንዲራዋን መድኃኒት የማድረግ አጀንዳ ሰማይ ላይ የእግዚአብሔር መድኃኒት አንዴ መጥቷል። ኢየሱስ ነው። ፈልቋል። ጸበሉ ፈልቋል። አዲስ የምንገዛው ጸበል የለም። ኢየሱስ ብቻ ነው። አዲስ የምንገዛው ዘይት የለም። ፈዋሹ ኢየሱስ ብቻ ነው። የማንም ስም የተለጠፈበት ዘይት አይፈውስም። ፈዋሹ መድኃኒቱ ነብዩ ኢየሱስ ክርስቶስ ነው። የከተማችን ፈዋሽ ኢየሱስ ክርስቶስ ነው። እንደገና የምንጠብቀው ነብይ የለም። እንደገና የምንጠብቀው መድኃኒት የለም። መድኃኒቱ አንድ ጊዜ መጥቷል። የኢትዮጵያ ፈውስ ኢየሱስ ነው። የአዲስ አበባ ፈውስ ኢየሱስ ነው። ታድሶች ስሙ፣ ኢየሱስ መድኃኒታችን ነው። ይሄ መድኃኒት ተወልዷል። አሁን መድኃኒቱ ተወልዷል። ሰሞኑን ገና ነው። ሰሞኑን የውልደቱን ጊዜ ነው የምናስበው። ወገኖቼ ይሄንን ለሰዎች ሁሉ ምስራች አድርሱ። መድኃኒት ተወልዷል በሉ። መድኃኒት አይደበቅም። መድኃኒት ለበሽተኛ ይሰጣል። በሽተኛ መድኃኒት ይዞ እንደው በቃ ዶክተሩ አዞልኛል እቺን ነገር ብሎ ከፋርማሲ ገዝቶ በደንብ አሽጓት ቆንጆ አድርጎ በላስቲክ እንትን ብሎ በፕላስተር አድርጎ ትራሱ ስር ቢያረቅ አይፈወስም። መድኃኒት ሲዋጥ ነው ሲወሰድ ነው የሚፈወሰው። መድኃኒቱ መውሰድ ጀምሩ በሏቸው። ክብር ለእግዚአብሔር ይሁን። መድኃኒቱ ተወልዷል። መድኃኒቱን አንዴ ከፋርማሲ ከገዛ በኋላ ካወከው በኋላ አምጥተ ትራስ ስራ አታድርግ። ለቅዠት ይጠቅማል ያአትብ ለቅዠት ምናምን አይጠቅምም። ስትወስደው ስትውጠው ስትቀበለው ነው የሚያሽል። እስቲ አሜን አሜን አሜን። መድኃኒቱን ተቀበል በሉት። ክብር ለእግዚአብሔር ይሁን። መድኃኒቱን ውሰድ በሉት። ለጎረቤቶቻችሁ ተናገሩ። ይሄ መድኃኒት ይሄ ልደት ለሁሉም አብስሩ። የልደቱ ምክንያት ይሄ ነው። ሰው አይሰቃይ። ወንጌል ሲሰበክ አጋንንቶች ነፃ ይወጣሉ። ወገኖቼ ብዙ ሰዎች ከአጋንንት ስራት መላቀቅ የሚችሉት ይሄን እጃችን ላይ ያለውን የመዳን ወንጌል ለሰዎች ስንናገር ነው። እንደ ፊልጶስ የጎበዘ ሰው አሜን ይበለኝ። እንደ ፊልጶስ በስደትም ቢሆን እየገባ እንደመሰከረው ገብቶ ከተማዋን ነፃ እንዳወጣው እነዚህን በተለያየ ስርዓት ውስጥ ያሉትን ሰዎች ወንጌል ይዞ ገብቶ ነፃ እንዳወጣ ምንም ሌላ ነገር አላረገም። ጸበል ይዞ አልገባም። ዘይት ሄዶ አልሸጠም። ፎጣ አይደለም የረጫቸው። ወገኖቼ እንደዚህ ነው ያደረገው። ኢየሱስን የድሮውን ወንጌል ይዞ ገባ። ተፈወሱ። እስቲ አሜን አሜን አሜን። እስቲ አሜን 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 አሜን። ኢየሱስን ይዞ ነው የገባው። ያ የጥንቱ ኢየሱስ እስቲ አሜን አሜን። ያ የጥንቱ ኢየሱስ ዛሬም ያድናል። የዚህ አገልጋይ በመሆኔ ክብር ለእግዚአብሔር ይሁን። የዚህ መድኃኒት አዋጅ ተናጋሪ በመሆኔ ሁሉም ጋዜጠኛ ሊያፍር ይችላል። ወንጌል የሚናገር የወንጌል አዋጅ እንዲናገር እግዚአብሔር ያደለው ሰው እድለኛ ጋዜጠኛ ነው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። አሁን አንድ መፍትሄ እናድርግና እንጨርስ።
አንድ መፍትሄ አድርገን ጨርስ። እሺ አሁን እሺ ፊልጶስም ገባ። እነዚህ ኤልሳ እዛ ነበር። ኢየሱስ ገብቶ 2 ቀን ሰብኳል። አሁን ደግሞ ከትንሽ ከ7 ከ10 ዓመት በኋላ ደግሞ ገብቶ ፊልጶስ እሺ ደግሞ እሺ ነገር ቢንሸራተቱስ ደግሞ እንደገና እሺ ቢንሸራተት እሺ ምን እናድርግ? አንድ ማሰሪያ እናብጅ እንጂ አንድ ማሰሪያማ ማድረግ አለብን አይደል? ሁለተኛ ከዚህ እንዳይንሸራተት ቀጥለው ደግሞ እንደገና ወደ ስምዖን እንዳይሰግዱ። ለነገሩ ሰውየውም እዚህ ተማረከ ተጠመቀ። ግን አሁን አጋንንት ዘዴኛም ስለሆነ እንደገና በሌላ እንዳይንሸራተቱ አንድ ቁልፍ አንድ ማሰሪያ ተደረገ። እሱ ማሰሪያ እናድርግና ጨርስ። ቁጥር 14 በኢየሩሳሌም የነበሩ ሐዋርያት የሰማርያ ሰዎች የእግዚአብሔር ቃል እንደተቀበሉ ሰሙ። ምን የሚሉ ይመስላችኋል? በኢየሩሳሌም የነበሩ ምንድናቸው? እስቲ ሐዋርያት በሉ። ምን ትዝ ይላቸዋል? ዮሐንስ 4 እንጀራ ገዝተው ኢየሱስ ርቦታል ብሎ ሲመጡ የት አገኙት? ሰማርያ። ከማጋ ያወራ ከሴትየዋ ጋር። ወይ ርቦት ጭራሽ ያወራል ወይ የሆነ ሰው እንጀራ አምጥቶለት በልቶ ብሏል። እሱ ግን የላከኝ ፍቃድ መፈጸም ነው የኔ ጥጋብ ብሏል። እዩ በከረሙ እንደነጣ እዩ ብሏል። የሰማርያ ሕዝብ ተሰብስበው አይተውታል። ያ ሕዝብ በትዝታቸው መጣ። ከጥቂት ዓመት በፊት የሰማርያ ሕዝብ ኢየሱስን ያሳደረ ነው። ሐዋርያት እዛ ነበሩ። አሁን ሰሙ። የሰማርያ ሕዝብ ሐዋርያት የእግዚአብሔር ቃል እንደተቀበሉ ሰሙ። ከዛ አንድ ዘዴ ዘየዱ። እቺን ተናገር ይጨርስ። ምን አረጉ? ጴጥሮስና ዮሐንስ አሁን ቶሎ ብለው መሄድ አለባቸው አሉ። ጴጥሮስና ዮሐንስ አሁን ቶሎ ብለው ሰማርያ መሄድ አለባቸው አሉ ከኢየሩሳሌም። ለምን? በፊልጶስ ያለው የጌታን መቀበል አጠራጥሯቸው ነው። በፊልጶስ ጌታን መቀበልና በዮሐንስ መቀበል ምንድነው ልዩነቱ? በፈለከው ተቀበል፣ ጌታን መቀበል ነው። ሌላ ነገር ነው። እነዚህ ጌታን መቀበል የለመዱ ናቸው። አንድ ልጅ ስለ ጓደኛው ሲነግረኝ አሁን እኛ ሸሽን ያለው ዛሜርላንድና ተንቆልጆች ናቸው። እዚህ 6 ኪሎ ዩኒቨርሲቲዎች ነበሩና በየሄደበት ነው የሚቀበለው አለ። በየሄደበት አንተ እኮ ኢየሱስ ቢያልቅ ኖሮ ጨርሰው ነበር አለ። በየሄደበት ነው የሚቀበለው አለና እነዚህ ለማዶች ናቸው። አያችሁ፣ እዛም ይቀበላል፣ እዚህም ይቀበላል። ወዲያው ደግሞ ጠንቋይ ሲመጣ ይሄ ወደዚህ ማለት ህይወት ማብቃት አለበት። ስለዚህ እሱ ማሰሪያ ሄዳችሁ መድኃኒቱ ስጡ ተብሎ ነው ሁለቱ የተላኩት። ጴጥሮስና እስቲ በሉ ምን አርጉ? እሱ ጌታን አስቀብሏል፣ እናንተ ደግሞ ሌላ ነገር አስቀብሏቸዋል። እሱም ብለን እንጨርስ። እነሱም በወረዱ ጊዜ መንፈስ ቅዱስን ይቀበሉ ዘንድ ጸለዩላቸው። መገላገያ ወሰኑ። አስሬ እንዲህ እንዳትል ቀጥ እንድትል በዘመን ሁሉ መንፈስ ቅዱስ የዛሬው መዝሙር ስሙ። ዛሬ እግዚአብሔር ያላችሁን ስሙ። እኔ ከነሱ ጋር አልተነጋገርኩኝ። መንፈስ ቅዱስ እንደዚህ እንደሚዘምሩ አላቀም። እዩት፣ እግዚአብሔር ዛሬ እየተናገረን ያለው ወለም ዘለም የሚያበቃው መንፈስ ቅዱስ ስትቀበል ነው። ጌታን መቀበል 10 ጊዜ አድርገሃል። በቃ እሱን ተወው። በቃ እንዴ ገብቷል። አሁን በህይወት ጸንተ እንድትቆም መንፈስ ቅዱስ ያስፈልግሃል። ታድሶን ያጸናው መንፈስ ቅዱስ ነው። ብዙ መከራ ያልዋጠን በመንፈስ ቅዱስ ምክንያት ነው። ብዙ ቻሌንጆች ነው ህይወታችን ላይ ያለፈው። ማጸኑ መሃል ነው የጸና ነው። ማን ያበረታን? ያ መንፈስ ቅዱስ የሚባለው የሥላሴ 3ኛ አካል። ሃሌሉያ! ክብር ለእግዚአብሔር ይሁን። እንደ ጥንቱ እሳትህ በላይ ላይ ይውረድ። ያ የጥንቱ የመንፈስ ቅዱስ ኃይል በላያችሁ ላይ ይውረድ። በጌታ በኢየሱስ ረሃቡን በላያችሁ ላይ ያፍስስ። ጥማቱን በውስጣችሁ ይስጣችሁ። በራሳችሁ ታግላችሁ ባቃታችሁ ነገር ከዚህ በኋላ እጃችሁን ለሱ ስጡ። በኋላ እንደሚዋኝ ራሳችሁ መንፈስ ቅዱስ ላይ መጣል ጀምሩ። የሚያበረታው እሱ ነው፣ የሚያቆመው እሱ ነው። ከዚህም በኋላ ለሚመጣው ሁሉ መስገድ እንዳንችል ከዚህ በኋላ ወደ ኢየሱስ ብቻ። መንፈስ ቅዱስ ሲመጣ ወደ እውነት ነው የሚመራው። መንፈስ ቅዱስ ሲመጣ ስለ ኢየሱስ ነው የሚነግርህ። መንፈስ ቅዱስ ሲመጣ ስለ ሰው እንድታከብር፣ ሰው ስር እንድትሰግድ አያረግህም። የሚመጣው ያከብረኛል፣ ወደ እውነት ይመራችኋል። ሃሌሉያ! የሚመጣው ኃይል ይሞላችኋል። በየትኛውም ቻሌንጅ ውስጥ እንድትቆም የሚያረግህ ኃይል መቀበል ከፈለክ የመንፈስ ቅዱስ ኃይል የሚባል ነው። ሃሌሉያ! ጌታን መቀበል ላይ የቆማችሁ ሰዎች መንፈስ ቅዱስን ሁለተኛ ተቀበሉ። አሜን። በፊልጶስ ጌታን የተቀበለ ሰማርያ በጴጥሮስና በዮሐንስ መንፈስ ቅዱስን መቀበል ነበረባቸው።
ምክንያቱም ይሄን ካላረጉ ህይወታቸው ኪሳራ ነው። ቆሙና እንጸልያለን።